የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሪፖርተር ጋዜጣ የአባይ ግድብንና የኢትዮጵያ የቀይ ባህርን ጥያቄ አስመልክቶ ሰፊ ትንታኔ ይዞ ወጥቷል። ከካይሮ እስከ ኤርትራ እየተሰራ ያለውን ሴራ እንዲሁም በምስራቅ አፍሪካ አካባቢ በኢትዮጵያ ላይ እየተቆመረ ያለውን ቁማር በዝርዝር የጠቀሰበትን የሪፖርተር ጋዜጣ ሰፊ ትንታኔ እንደሚከተለው አቀርበዋለሁ። አብረን እንከታተለው። ከቅርብ ጊዜያት ወዲህ ኢትዮጵያውያንን ለማብሸቅ የግድቡ ውሃ ሞልቶ የለወይ ለምን በሱ የባህር በር አታበጁም የሚል የስላቅ መልእክት ያዘለ ጽሑፍና ፎቶ በማህበራዊ ሚዲያ ተደጋግሞ ሲሰራጭ ይታያል በማለት ትንታኔውን የጀመረው ሪፖርተር ጋዜጣ በተለይም የኢሳያስ አፈወርቂ መንግስት ወዳድ የሆኑ በኤርትራውያን በኩል የሚዘወተር ነው ይለዋል። ታላቁ የህዳሴ ግድብ እስኪ የባህር በር እንደሚሆናችሁ እናያለን የሚል መልእክት የሚያስተላልፉም ይገኙበታል ያለው ሪፖርተር ጋዜጣ ኢትዮጵያ የባህር በር ይገባኛል ጉዳይን ማንሳቷ ያበገናቸው ያሰጋቸው ወገኖች ጉዳዩን መልሰው በአባይ ወንዝ ላይ ወደ ተገነባው ወደ ታላቁ የኢትዮጵያ ህዳሴ ግድብ አጀንዳ ለማዞር ሲሞክሩ መታየታቸው የተለመደ ጉዳይ ነው ብሎታል ጋዜጣው በትንታኔው። ሲቀጥልም ይህ ሁኔታ ታላቁ የህዳሴ ግድብ እንደፈጠረው ሁሉም የባህር በር ጥያቄው ጉዳይም የኢትዮጵያን ታሪካዊ ጠላቶችን እንዳበሳጨ ጠቋሚ ተደርጎ ይወሰዳል። ህዳሴ ግድብ ሲጀመር ከካይሮ እስከ አስመራ ከካርቱም እስከ ዶሃ በኢትዮጵያ ላይ ክስና ፖለቲካዊ ጫና እንደተቀሰቀሰው ሁሉም የባህር በር ጥያቄው በኢትዮጵያ ሲነሳ ከሞቃዲሾ እስከ ካይሮ ጮክ ያለ ተቃውሞና ውግዘት በኢትዮጵያ ላይ መቀስቀሱ የቅርብ ጊዜ ትዝታ ነው። ይህንን ተከትሎ በኢትዮጵያ ላይ የሚቃጣው የውጭ ጫናና ጂኦፖለቲካዊ ውጥረት የመፍጠሪያው ሴራ መምጫ መንገዱ በአባይ ወንዝ አቅጣጫ ወይስ በቀይ ባህር በኩል የሚል ጥያቄን ያጫረ ነው ይለዋል ጋዜጣው። ታላቁ ህዳሴ ግድብ ዶክተር ስለሺ በቀለ በአንድ ወቅት የምንገነባው የኒውክሌር ማብላያ ሳይሆን የውሃ ኃይል ማመንጫ ነው ብለው በተባበሩት መንግስታት ድርጅት ጸጥታው ምክር ቤት እስኪናገሩ ድረስ ኢትዮጵያ በዓለም ፍትህ አደባባዮች ስትከሰስበት የኖረችውን ግዙፍ ፕሮጀክት ነው። የኢትዮጵያ የህዳሴ ግድብ ኢትዮጵያ በተለይም ከሱዳንና ከግብጽ ጋር ያላትን ግንኙነት ወደ ከባድ የጂኦፖለቲካ ፍጥጫ እንዲያመራ መነሻ ተደርጎ የሚነሳ ዓለም አቀፍ ትኩረትን ስቦ የቆየ ጉዳይ ነው። ይሁን እንጂ ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረች ጊዜ ጀምሮ ደግሞ ሲገጥማት የሚታየው ፍጥጫም ሆነ ጂኦፖለቲካዊ ግብግብ ከአባይ ይልቅ ወደ ቀይ ባህር ሲያጋድል መታየቱ ታዛቢዎች ይናገራሉ። ይህ አጋጣሚ ደግሞ ለአባይ ፖለቲካ መርገብ በጎ አስተዋጽኦ አለው የሚል መላምት ያሰጠ ነው። ጠላቶቿ በባህር በር ጉዳይ ኢትዮጵያን ሲከሱና ወደ ቀይ ባህር ኢትዮጵያ ድርሽ ካለች ደም እንፋሰሳለን እያሉ ላይታች ሲሉ ኢትዮጵያ በተቃራኒው በጸጥታ ውስጥ ሆና ታላቁ የህዳሴ ግድብን የመጨረስ እድል ተፈጥሮላታል የሚል ግምትም አስቀምጧል። የባህር በሩ ጥያቄ መነሳት የራሱ የሆነ ጂኦፖለቲካዊ ውጥረት ቢፈጥርም በሌላ ወገን ግን ለታላቁ የህዳሴ ግድብ ጂኦፖለቲካ መርገብ ጠቀሜታ ያለው ነው ወይ የሚለው ጥያቄ መወያያ እየሆነ የመጣ ጉዳይ ነው የሚለው ሪፖርተር ጋዜጣ በዚህ ጉዳይ ላይ ጋዜጣው አስተያየት እንዲሰጡት የጠየቃቸው የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ ምሁር የሆኑት
ዶክተር የሺጥላ ወንድሜነህ ጉዳዩን ትክክለኛ እይታ መሆኑን ጠቁመው ያብራራሉ። ከአባይ ወንዝ አጠቃቀም ጋር በተገናኘ በቀጥታ የኢትዮጵያ ተቀናቃኝ የሆኑ ሀገሮች ብቻ ሳይሆኑ በርካታ ደጋፊዎቻቸው የሆኑ የመካከለኛው ምስራቅ ሀገሮችም ሙሉ በሙሉ በሚባል ደረጃ ትኩረታቸውን ኢትዮጵያ በምትገነባው የታላቁ ህዳሴ ግድብ ላይ ሆኖ ነበር የቆየው። አሁን ግን የባህር በር ጥያቄው ከመጣ ወዲህ ፊታቸውን ሙሉ ለሙሉ ወደ ቀይ ባህሩ ያዙሩ ይመስላል በማለት ዶክተሩ ያብራራሉ። አክለውም ሲገልጹ በግሌ እንደምገምተው የኢትዮጵያ የባህር በር ጥያቄ ሙሉ በሙሉ የተዘጋ ጉዳይ ነው ብለው ደምድመው ተቀምጠው የነበሩ ይመስላል። ለዚህም ነው ኢትዮጵያ ወደ ቀይ ባህር ተጋሪነት ልመለስ ትላለች ብለው ብዙም ባልገመቱበት ጊዜ የኢትዮጵያ ይህንን ጥያቄ ይዞ መምጣት በጎረቤት ሀገሮች ብቻም ሳይሆን በግብጾችም ዘንድ ከፍተኛ ድንጋጤ መፍጠሩን ብዙ ምልክቶች ይጠቁማሉ። የግብጽ የውጭ ጉዳይ መስሪያ ቤት የሚያወጣቸው መግለጫዎች፣ የግብጽ ፖለቲከኞችና ልሂቃን የሚሰጧቸው አስተያየቶች ቀይ ባህርን በቀጥታ የማይዋሰን እንደ ኢትዮጵያ ያለ ሀገር በምንም ተአምር የባህር በር ባለቤት እንዲሆን አንፈቅድም እስከማለት የደረሰ የፉከራ መግለጫ አሁን ከህዳሴ ግድቡ ይልቅ ልዩ ቦታ የሰጡት የኢትዮጵያን ወደ ቀይ ባህር ልመለስ ማለቷን ጉዳይ መሆኑን ታዝበናል በማለት ዶክተሩ ይገልጻሉ። ይህ ደግሞ በተወሰነ ደረጃ የህዳሴ ግድብን ጉዳይ በባህር በሩ አጀንዳ እንዲሸፈን አድርጓል የሚል አመለካከትን የሚያጭር መሆኑን ምሁሩ ያመለክታሉ። ለመሆኑ የቀይ ባህርና የአባይ ጂኦፖለቲካን ምን አገናኛቸው ለሚለው ጉዳይ የሁለቱ ውሃዎች አብይ ስትራቴጂ በሚል ርዕስ አምና የውጭ ጉዳይ ኢንስቲትዩት ያሳተመው ሰፊ ሰነድና ማብራሪያ ላይ አቀርቧል። ኢትዮጵያ የታላቁን የአባይ ባለቤት በመሆኗ እንዲሁም ለረጅም ዘመናት የቀይ ባህር ተጋሪ ሆና በመኖሯ ብዙ ጸጋዎችና በጎ ዕድሎችን ስታገኝ እንደኖረች ሁሉ በተቃራኒው ደግሞ በእነዚህ ሁለት ውሃዎች መዘዝ በተነሱ ችግሮችም ብዙ ዕዳና ቀውስን ስትጋፈጥ መኖሯን ጥናቱ ይዘረዝራል። የፕሮፌሰር መስፍን ወልደማርያምን አገላለጽ የሚጠቀመው ይኸው ሰነድ ግብጽን በተለይም ስዊዝ ቦይን በመቆጣጠር ዓለምን መቆጣጠር ይቻላል የሚለው መላምት የቆየ የእንግሊዞች የቅኝ ግዛታዊ አስተሳሰብ መሆኑን ይጠቁማል። ግብጽን ለመቆጣጠርና የስዊዝ ቦይ ባለቤት ሆኖ የዓለምን ጉሮሮ ለማነቅ ደግሞ ኢትዮጵያ የምትባል የአባይ ወንዝ ዋና ምንጭ የሆነች ሀገርን ማስገበር አስፈላጊ ነው የሚለው መነሻ ብይንም የቆየ አመለካከት መሆኑን ነው ሰነዱ የሚዘረዝረው። በቅርብ ዓመታት ኢትዮጵያ የአባይ ውሃን በፍትሃዊነት ለመጠቀም ጥረት እንደጀመረች ሰነዱ አውስቶ ይህ በእንዲህ እንዳለ ታዲያ ኢትዮጵያ የቀይ ባህር አካል ለመሆን የባህር በር ባለቤት ለመሆን ጥረት ጀምራለች ይላል ሰነዱ። ሁለቱን ጉዳዮች መነሻ በማድረግ ኢትዮጵያ ወደ ሁለቱ ውሃዎች የበለጠ በቀረበች ቁጥር ከውጭ የሚመጣባት ጫናና ጂኦፖለቲካዊ ውጥረት መጨመሩ የማይቀር መሆኑን ያነሳል። በማንኛውም መንገድም ቢሆን ሁለቱን የውሃ ሀብቶች መጠቀም ለኢትዮጵያ አስፈላጊና አንገብጋቢ ጉዳይ መሆኑን የሚያነሳው ሰነዱ በእነዚህ ውሃዎች መዘዝ የሚመጣው ጫና አቅጣጫው ቢለያይም አይነቱና ዋና ዓላማው ኢትዮጵያን የማቆርቆዝ ግብ ያለው ተመሳሳይ ነው በማለት ያስቀምጠዋል። ይህ ሰነድ በታተመበት ወቅትም ከሪፖርተር ጋዜጣ ጋር ቆይታ አድርገው የነበሩት በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ሆኑት ዶክተር ዳርስከዳር ታዬ ኢትዮጵያ ልክ እንደሌላው ሀገር ሁሉ ይገባኛል የምትለው የብሔራዊ ደህንነትና የብሔራዊ ጥቅም አጀንዳ ወደፊት ይዛ መምጣትና ዓለም አቀፍ ተገዳዳሪነትን መፍጠር አለባት በማለት በፖለቲካ ሳይንስ ፓወር ፕሮጀክሽን ስለሚባለው እንቅስቃሴ ምንነትም በሰፊው አስረድተው ነበር። ከቱርክ፣ ከአውሮፓ፣ ከእስያና ከአሜሪካ የመጣ አካል ብዙ ርቀት አቆራርጦ ቀይ ባህር ዳርቻ ላይ ይገባኛል የሚለውን ጥቅም ለማራመድ ሲጥር ኢትዮጵያ ደግሞ ዳር ቆማ ልትመለከት እንደማይገባ የሚጠቅሱት ዶክተር ዳርስከዳር ኢትዮጵያም ብትሆን በቀጠናውና በዓለም አቀፍ መድረኮች የራሷን ፓወር ፕሮጀክት ማድረግ ወይም ተገዳዳሪ መሆን አለባት ሲሉ ያብራራሉ። ይህ ስትራቴጂካዊ አተያይ የፈጠረው ነው መንግስትም የሚልለት የኢትዮጵያ የባህር በር ማግኘት ጥያቄ መነሳት ባለፈው አንድ ዓመት ጠንከር ብሎ መምጣቱ የአባይ ጂኦፖለቲካ አቅጣጫን ለውጧል የሚል ስሜት አሁን ላይ መፍጠሩን በርካቶች ይጠቅሳሉ። ለሪፖርተር ጋዜጣ ስለዚህ ጉዳይ አስተያየታቸውን ያከሉት ዶክተር የሺጥላ በበኩላቸው እንደሚገልጹት የባህር በሩን ጥያቄ በቀይ ባህር በኩል የሚመጣውን ጫና ቢጨምርም ነገር ግን በአባይ ውሃ የተነሳ የሚመጣውን ጫና እንዲቀንስ የራሱ ጥሩ ዕድል እንደሚፈጥር ያነሳሉ።
ነገር ግን ይህ ለውጥ መኖሩን እርግጠኛ ለመሆን የክረምቱ ጊዜን መጠበቅ አለብን። ብዙ ጊዜ ግብጾቹም የግድቡን ሙሌት ሲካሄድ ወይም የኃይል ማመንጫ ሲመረቅ ነው ጫናቸውን ከፍ የሚያደርጉት የሚሉት ምሁሩም የአረብ ሊግም ሆነ ግብጽና ሌሎችም ጩኸታቸው የሚበረታው በክረምቱ ወቅት ነው። ይህ ሆኖ ግን አሁንም ሙሉ ለሙሉ የህዳሴ ግድቡ ጉዳይ ተረስቷል ማለት አይቻልም። ጉዳዩ የባህር በሩ ጥያቄ ከተነሳ ወዲህ መጉላቱ ቀንሷል ቢባል እንጂ አልቆመም በማለት ይገልጻሉ። ካለፈው አንድ ዓመት ወዲህ መታዘብ እንደቻልነው በዚህ ከታላቁ የህዳሴ ግድብ ጉዳይ በላይ የኢትዮጵያ ቀይ ባህር አካል መሆን አጀንዳ ለግብጾቹም ሆነ ለግብረ አበሮቻቸው የሞት ሽረት ጉዳይ መሆኑን ተመልክተናል። ኢትዮጵያውያን ግድቡን አገባዳ ወደ ቀይ ባህር የምትመለስ ከሆነ በተጽዕኖ ስር እንድትቆይ ማድረግ ከባድ እንደሚሆን ተረድተውታል። ለዚህም ነው የቀይ ባህር አካል እንዳትሆን ሲረባረቡ የሚታየው በማለት የሚገልጹት የሪፖርተር ጋዜጣ ዘገባ ትንታኔያቸውን የሰጡት ምሁሩም በመጀመሪያ ቢሆን ኢትዮጵያ በታቀደ መንገድ ነው ከቀይ ባህር እንድትነጠል የተደረገው። ይህ ጉዳይ ተመልሶ ሲመጣ ከፍተኛ መረባረብም ጀምረዋል በማለት ያስረዳሉ። አምባሳደር ህሩይ ወልደ አማኑኤል የኢትዮጵያ የውጭ ግንኙነት ፖሊሲ አቅጣጫና በቀይ ባህርና በባህረ ሰላጤው አካባቢ ያለን ወቅታዊ ግንኙነት በሚል ርዕስ ባቀረቡት ሰፊ ጥናት ኢትዮጵያን የከበበውን የአባይ የቀይ ባህር ጂኦፖለቲካን ዝምድና ይዳስሱታል። ከጎረቤት አካባቢ ሀገሮች ጋር ካለን ግንኙነት ጋር በተያያዘ ዛሬ የሀገራችንን የውጭ ጉዳይ በተመለከተ ሁለት መሰረታዊ ጉዳዮች አሉ በማለት ይገልጻሉ። እነሱም የአባይና የቀይ ባህር ጉዳዮች ናቸው። ቀይ ባህር ኢትዮጵያ ከውጭው ዓለም ጋር የምትገናኝበት ዋና መስመር ነው እንጂ በ1983 ዓመተ ምህረት ኤርትራ ከኢትዮጵያ መለየቷን ተከትሎ ሀገሪቱ የቀይ ባህርን የምታገኝበትን የራሷ ግዛትም አሁን ላይ የላትም። በመሆኑም ለባህር በሩ ያላት ተደራሽነት በሌሎች ጎረቤት ሀገሮች መልካም ፈቃድ ላይ ብቻ የተመሰረተ ሆኖ ታስራ ቆይታለች። በአሁኑ ጊዜ 6 የሚሆኑ የቀይ ባህር አዋሳኝ የሆኑ የአፍሪካ የአረብ ባህረ ሰላጤ ሀገሮች በሳውዲና በግብጽ አስተባባሪነት የቀይ ባህር ፎረም ሬድ ሲ ፎረም የሚል በጋራ የሚመክሩበት ድርጅት አላቸው። ይህ ስብስብ በተለያዩ ሀገሮች የተለያዩ ስሞችና ቅርጾችን ይዞ ወደ ስራ ይገባል ሲሉ የጠቀሱት አንጋፋው ዲፕሎማት የሁሉ ኢትዮጵያን ከቀይ ባህር ቀጠና ውጪ የሚያደርግ ጂኦፖለቲካዊ ጫና ውስጥ የሚጥል ነው በማለት ያነሱታል። የፖለቲካ ሳይንስ ምሁር የሆኑት ዶክተር አስናቀ ከፋለ ባቀረቡት ጽሑፍ ደግሞ የኢትዮጵያ ውጭ ጉዳይ ፖሊሲና ከጎረቤት ከአረብ ባህረ ሰላጤ ሀገሮች ጋር ያላት ግንኙነት የሚለው ጥናታቸው ግብጽ ቀደም ብሎ በቀጥታ የአባይ ምንጭ የመቆጣጠር ፖሊሲ ስታራምድ መኖሯን ያመለክታሉ። በ1867 ዓመተ ምህረት በጉንደት እንዲሁም በቀጣዩ በ1868 ዓመተ ምህረት በጉንደት አካባቢ በተካሄዱ ጦርነቶች የግብጽ ወራሪ ኃይል በኢትዮጵያውያን በመሸነፉ የተነሳ ግብጾች በቀጥታ የአባይ ተፋሰስን እስከ ኢትዮጵያ ወሮ የመያዝ ፍላጎትም መክሸፉን ይገልጻሉ። ከዚያ ወዲህ እስካሁንም በቀጠለው የግብጽ ፖሊሲ ማስፈጸሚያ የእጃዙር ተጽዕኖ በኢትዮጵያ ላይ ማድረግ መሆኑን አመልክቷል። የኤርትራን የነጻነት እንቅስቃሴ ከመደገፍ ጀምሮ በሱዳን በሶማሊያና በሌሎችም አቅጣጫዎች ኢትዮጵያን ችግር ውስጥ የሚከት እንቅስቃሴ በሙሉ ግብጽ ስትደግፍ መኖሯን ያመለክታሉ። በአሁኑ ወቅት ይላሉ ሲያስረዱ በአሁኑ ወቅት አሜሪካን የሚገዳደሩ ሀገሮች በርካታ ሲሆኑ ከነዚህም መካከል ቻይና፣ ሩሲያ፣ ህንድ፣ ቱርክና ኢራንን መጥቀስ ይቻላል በማለት ያስረዳሉ። በአሁኑ ወቅትም ያለው የዓለም አቀፉ የፖለቲካ ስርዓት ባለብዙ ዋልታ ወይም መልቲፖላር በማለት ገልጸው ከ19ኛው ክፍለ ዘመን ታሪክ እንደምንገነዘበው ባለብዙ ዋልታ የዓለም አቀፍ ስርዓት ቁልፍ ባህሪያት መካከል ግጭትና አለመረጋጋት አንዱ ነው። በዚህ ምክንያትም ሀገሮች ደህንነታቸውን ለመጠበቅ በየጊዜው የሚለዋወጥ ወዳጅነት ወይም ወታደራዊ ህብረትን ይመሰርታሉ የሚሉት ዶክተር አስናቀም በአፍሪካ ቀንድ በተለይም በቀይ ባህር ቀጠና ይሄው ሁኔታ ጎልቶ እንደሚታይ ይገልጻሉ። ግብጽም ብትሆን አባይን እንዲሁም ቀይ ባህርን መሰረት በማድረግ ኢትዮጵያ ላይ የጂኦፖለቲካ ጫና ለማሳደግ እንደምትጠቀምበት አማራጩም እየሰፋ መሄዱን ነው
አጥኚው የሚያስረዱት። ለሪፖርተር ጋዜጣ አስተያየታቸውን ያካፈሉት ዶክተር የሺጥላ በበኩላቸው አንዳንዴ የማይነኩ የሚመስሉ ነገሮችን ደፍሮ ማውጣት መልካም አጋጣሚ ሊፈጠር ይችላል ሲሉ ይገልጻሉ። ኢትዮጵያ የባህር በር ብላ በአጀንዳ ደረጃ በማንሳቷ ይህንን ሁሉ ርብርብ ግብጾችና የኢትዮጵያ ጠላቶች ካደረጉት ጉዳዩን የበለጠ በማውጣትና በማራገብ ተጨማሪ ጫና መፍጠር እንደሚቻል አይተናል በማለት ይገልጻሉ። አጀንዳውን ማራገብ እነሱ እዚያ ላይ ሲራኮቱ ግድቡን መጨረስና ሌላ አጀንዳ መፍጠር ይቻላል። እነርሱም እኮ ልክ እንደዚሁ ለዘመናት ሲያዋክቡ ኖረዋል። እኛም በምላሹ ተመሳሳይ ነገር ብናደርግ በጎ ውጤት ይኖረዋል በማለት ያስቀምጡታል። ግብጾቹም የህዳሴ ግድብ ግንባታ በእነሱ የውሃ ድርሻና ጥቅም ላይ ተጽዕኖ እንደማይኖረው በደንብ ያውቁታል የሚሉት ምሁሩ አሁን የመጣው የባህር በር ጥያቄ ጠንካራ ስትራቴጂካዊ ጥያቄ ነው የሆነባቸው በማለት ሐሳባቸውን አክለዋል። ወደ አጀንዳው ሰጪነት ኢትዮጵያ ተሸጋገረች የሚለውን ሙሉ ለሙሉ እንደማይቀበሉት ቢጠቅሱም ነገር ግን ሆን ተብሎ ለረጅም ዓመት የተሰራበትን የባህር በር አልባም ኢትዮጵያን የማድረግ ሴራ የሚነቀንቅ ጥያቄ ኢትዮጵያ በማንሳቷ ሁሉም መሸበራቸውን እንደሚጋሩ ዶክተር የሺጥላ አስረድተዋል። በሰሞነኛ ሀተታውም ግብጽ ኢትዮጵያ የምትገነባውን የታላቁ ህዳሴ ግድብን ለማስቆም በጦር ኃይል ዘመቻ አትሞክረውም የሚለው ኦሊቨር ማክፎርን ስሚዝ ሁለቱ ሀገሮች በመካከላቸው ባለው የጂኦግራፊ አቀማመጥ ርቀት የተነሳ ይህ እንደማይሆን ግምቱን ያስቀምጣል። ድንበር የማይጋሩት በቀጥታ የማይጎራበቱ በመሆናቸው ለኢትዮጵያ ቅርብ የሆነ ቦታ ላይ ሰራዊት አስፍሮ ኢትዮጵያን መውጋት እንደማይቻልም ካይሮ ጠንቅቃ እንደምታውቅ ተንታኙ ይጠቅሳሉ። እንደ አውሮፓውያን አቆጣጠር በ2022 ግብጽ ወደ ኢትዮጵያ የላከችው ምርት 509 ሚሊዮን የአሜሪካን ዶላር ሲሆን የውጭ ንግዷ 0.9 በመቶ ድርሻ ያለው ነው። ለኢትዮጵያ ደግሞ የገቢ ንግድ ደግሞ 4.1 በመቶ ብቻ የሚይዝ ነው። በዚያው ዓመት ታዲያ ኢትዮጵያ ወደ ግብጽ የላከችው 5.6 ሚሊዮን የአሜሪካን ዶላር የሚገመት ምርት ሲሆን ለኢትዮጵያ የውጭ ንግድም 0.1% ብቻ፣ ለግብጽ የገቢ ንግድ ደግሞ 0.3 በመቶ ብቻ ድርሻ ያለው ነው። የሁለቱ ሀገሮች የንግድ ልውውጥ ፍጹም ሚዛናዊነት የጎደለውም ብቻ ሳይሆን ለሁለቱም እዚህ ግባ የሚባል የኢኮኖሚ ትሩፋት ያለው እንዳይደለ ይገልጻል። ከዚህ አንጻር ግብጽ ኢትዮጵያ ላይ የኢኮኖሚ እቀባ በማድረግ መጉዳት የምትችልበትም እድል የለም። ግብጽ ኢትዮጵያን በኢኮኖሚ ለመጉዳት የመካከለኛው ምስራቅና የእስያ ሀገሮችን ትብብር በእጅጉ ትፈልጋለች። ከግማሽ በላይ የኢትዮጵያ ወጪና የገቢ ንግድ መዳረሻው መካከለኛው ምስራቅ አፍሪካ፣ መካከለኛው ምስራቅና እስያ ነው። ግብጽ ሌላው ቀርቶ የስዊዝ ቦይን በመጠርቀም ኢትዮጵያን በኢኮኖሚ ለመጉዳት ጥረት ብታደርግም ፍላጎቷ የማይሳካው በዚሁ መሰረታዊ ምክንያት ነው። ይሁን እንጂ ግብጽ ኢትዮጵያ ላይ ጫና ለማድረግ በሌላ አቅጣጫ ሰፊ ድል እንዳላት የሚጠቅሰው ጥናቱ የኢትዮጵያ የባህር በር አልባ መሆን ተጋላጭ እንደሚያደርጋት ያስቀምጣል። በጅቡቲ ላይ ሙሉ በሙሉ ጥገኛ የሆነችው ኢትዮጵያ ግብጽ በቀይ ባህር አዋሳኝ ከሆኑ እንደ ኤርትራ፣ ጅቡቲ፣ ሶማሌላንድና ሶማሊያ ጋር በምትፈጥረው አጋርነት ስጋት ሊደቅንባት ይችላል በማለት ግብጽ በሶማሊያ በሰላም ማስከበር ስም ጦር ለማስገባት መንቀሳቀሷን ኢትዮጵያን ጫና ውስጥ የሚከት ሌላ ውጥረት ነው። ግብጽ በቅርብ ጊዜ በሶማሊያ አዲሱ የአፍሪካ ህብረት ሰላም አስከባሪ አካል ሆኖ የሚንቀሳቀስ ወደ 10,000 ጦር እንደምታሰፍር ሲዘገብ ቆይቶ ነበር። ሀገሪቱ የጦር ሎጂስቲክስ በሶማሊያ እያከማቸች ነው ሲባልም ሰንብቷል። ይሁን እንጂ ይህም ቢሆን እስካሁን ገቢራዊ አለመሆኑንና እክል እንደገጠመው ነው ከሰሞኑ የወጡት ሪፖርቶች የሚጠቁሙት። ግንቦት መገባደጃ 2013 ዓመተ ምህረት ኢትዮጵያ 100 አነስተኛ መካከለኛ ግድቦችንም የመገንባት እቅድ እንዳላት ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀው ነበር። ይህንንም ተከትሎ ደግሞ የግብጽ ሚዲያዎች፣ ፖለቲከኞችና ማህበራዊ አንቂዎች በሙሉ ኢትዮጵያ 100 ግድቦችን በአባይ ላይ ልትገነባ ነው የሚል ከፍተኛ የስጋት ወሬ መንዛት ስራቸው አድርገውት ነበር። ጠቅላይ ሚኒስትር ዶክተር አብይ ኢትዮጵያ 100 ግድቦችን በአባይ ላይ ልትገነባ ነው ከማለታቸው በፊት በኢትዮጵያ ዋና ዋና ወንዞችና ተፋሰሶች ላይ በርካታ ጥናቶች ተካሂደዋል። በእነዚህ ወንዞችና ተፋሰሶችም ምን አይነትና ስንት ግድብ መገንባት እንደሚቻል የእያንዳንዱን ተፋሰስ እምቅ አቅም ሲጠና ኖሯል።
በአባይ ላይ ስንት ኤሌክትሪክ ማመንጫ ወይም የመስኖ አውታር መገንባት እንደሚቻል በውሃ ሀብትና በኢነርጂ እንዲሁም በተፋሰስና በመስኖ ልማት ተቋማት የተደረጉ ቀደምት ጥናቶችም በዝርዝር አስፍረዋል። ይሁን እንጂ ታላቁ የህዳሴ ግድብን በሚመለከት በግድቡ የውሃ ሙሌት መጀመር የተነሳ ጂኦፖለቲካዊ ፍጥጫው በጦዘበት ወቅትም ስለ 100 ግድቦች መነገሩ ግብጾችን ክው ያደረገ ክስተት ነበር በማለት ሪፖርተር ጋዜጣ ትንታኔውን ቋጭቶታል። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ